አምሽቼ ስለገባው ነው። እኔ ግን እኮ እስካሁን እየጠበቅኩ ነበር። በዛ ላይ ደግሞ ቅድም ነው ቤት እንዳለ የነገረችኝ። ደግሞ አብራህን አይደል የቆየችው እዚህ? ማ ሰራተኛዋ ናታ። በአምላክ ደህና ነሽ? እግሬን ብቸኝነት በሰው ጦት እየተሰቃየች ያለች ልጅ ላይ ነው የጨከናችሁባት። ታፈስ አንቺ ጨከንሽባት። እነሱ እንኳን ምንም ለሰው የሚያዝን ንጹህ ልብ እንኳን የላቸውም። እውነት በአምላኬ እንደው እንዲህ እንደሚሆን ባቅ በፍጹም አላደርግም ነበር። በፍጹም አንዴ የሆነው ነገር ሆኗል። በቃ ተይው። አሁን ግን አንድ ነገር አድርጊልኝ። ለእኔ ሳይሆን መራመድ አቅቷት ለተቀመጠችው ልጅ። እሺ ንገረኝ። ምን ላድርግላት? ይህንን እንዳወራን ለማንም እንዳትናገሪ። አድርጊ የምትልሽን ሁሉ እንደምታደርጊላት ምሰይ። ግን ለምን? እኔም ክፍል እንደዚህ ብርግድ አድርገህ መግባት ጀመርክ? ምንድን ነው የምታፈጥብኝ? እርኩስ ነሽሽ። ምን አባ ነው ያልከው አንተ? የአባቴን ስም አትጥሪ። ማን ሆንሽ መስሎሽ ነው? ማንኝ ብለሽ ነው የምታስቢው? ኦቴ ምን ማሰቢያ ኖሮች ነው አሁናችሁ ጥሩ ነገር የምታስቢው? ቆይ ለምንድን ነው እንደዚህ የምትይኝ? እኔ ማሰቢያ አለኝ። ቢያንስ ሰው ላይ መጥፎ ነገር አላስብም። ታዲያ ማን አባሽ ነው ሰው ላይ መጥፎ የሚያስበው? አንቺ ማትረቢ። እሱን እኔ አላውቅም። እኔም ማውቀው የራሴን ሀሳብ ብቻ ነው። ይህች ናትና የፍቱ ስራ። ጭራሽ ብለሽ አሽሙር መሳደብ ጀመርሽ። ኧረ እኔ አልተሳደብኩም። ዝግ አንቺ የማትረቢ። ትሰሚኛለሽ? እኔ የፍቱ ስራ እንዳንቺ አይነት ትል በምታከልና በማንም አፍ ተሰድቤ አላውቅም። እንኳን ባንቺ አፍ። የማትረቢ ቆሻሻ። አትነፋርቅሽ። እዚህ መነፋረቂያ ቤት አይደለም። ይኸውልሽ የልብሽን አይቶ ነው እዚህ ጋር ያሽመደመደሽ። እባብ ልቡን አይቶ እግር ነሳዋል። እዚህ ጋር ነበር ማለት መድገም ነበር። አንቺን የማትረባ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ህብስት ክፍል 10 ይዤላችሁ ቀርብ ያለውኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ህብስት ወደ በአምላክ ክፍል መጥታ ነበረ። ምን ያደረግሽ ነው ሲላት ጊዜ ለምንድን ነው ያልመጣሁ ስትለው አምሽቼ ስለገባሁ ነው። እኔ እኮ እስካሁን የጠበኩህ ነበረ። በዛ ላይ ደግሞ ቅድም ነው ቤት እንዳለህ ነው የነገረችኝ። ደግሞ አብራህ ነው የቆየችው። ማን ሲል ስትለው ጊዜ ሰራተኛህ ና ስትል ልክ እግሯ ስታቀሳቀሰው አልቀሳቀስም ሲላት በአምላክ እያለችው ደህና ነሽ እግሬ እያለች ህብስት እንግዲህ ከዛ በኋላ እሱንም በአምላክ እንግዲህ ህብስት እያለ እሷም ስትወጥቅ ጊዜ ህብስት እያለ እንግዲህ ጨንቆት ምንም ያደርግ ነገር ግራ ተገብቶት ህብስት እያለ እያገላበጣት ነበረ። ከዛም በኋላ ሲጨንቀው ወደ ጓደኛው ጋር ስልክ መደወል ያማራል ማለት ነው። ወይኔ ህብስት እያለ እሱም ምንድን ይሻለኛል ምንድን ነው አብነት ጋር መደወል አለብኝ ብሎ ወደ አብነት ጋር ስልክ ይደውላል ማለት ነው። ከዛ አንሳው አብነት እያለ እሱም በጣም ተጨናንቆ ከዛም በኋላ ሄሎ እያለው ህብስት በጣም ታማለች አወጥቃለች ምን ማድረግ ግራ ገብቶኛል ሲለው ጊዜ ከዛም በኋላ እሱም ሲጨናነቀው እንጃ እግሬ ብላ ነው የወደቀችው። ከዛም ምን ማድረግ እንዳለብኝ አላቅም ግራ ገብቶኛል ሲለው ጊዜ ሆስፒታል ውሰዳት ሲለው ጊዜ አዋምጣት እኔም ካንተ ጋር አብሬ እሄዳለሁ ብሎ እንግዲህ ከሱም ጋር አብሮ መከተል እንግዲህ አንድ ላይ ወደ ሆስፒታል ወስዶ አሳክም አምጥቷት ጓደኛው ቤት አምጥቶ ምንድነው በፍጥነት ነው ዘን የመጣ ነው ሆስፒታል አትወድም ከዚህ በፊት ሜዳ ወዲያም ነው የወጣችው ብሎ በአምላክ ይነግራታል። እኔ ያልገባኝ ነገር ምን ሆኖ ነው ምን ተፈጥሮ ነው? ይሄ ምንም ጥያቄ የለውም የፍቱ ስራ ተንኮል ነው። ቆይ የምትወስደው ነገር ትታለች አላልከኝም አልነበረም? እኔም እንደተወች ነው ማውቀው የነበረው እሷ ግን እንደዛ ነው የምታውቀው። ቆይ የምን መራመድ እንደማትችል ያደረጓት ነው። በሚገርም ሁኔታ በሚያሳዝን ሁኔታ አው ይለዋል። ቆይ እኔ እኮ አልገባኝም ሮጣ እንዳትቀድም ፈርቶ ነው ወይስ ምን መሰለክ ሀሳባቸው ልጅቷን አቅም አሳጥቶ እንግዲህ እንደዛ ለመጠቀም ስለፈለጉ ነው። በጣም ያሳዝናል። ይሄን ያክል እንደሚሄዱ አልገመትኩም ነበረ። ይሄ የሚሄዱበት መንገድ ልክ አይደለም። ዓለም ስላልፈለገ ነው እንጂ ከፈለገ ከዚህ እጥፍ በጣም መሄድ ይችላሉ። ምን ማለት መሰለክ ጥቅም ስለሌለው እንጂ ጥቅም ቢኖረው
ከተቀበረች በጣም ቆይተዋል። አረ ወገን አሁንስ ያስፈራራኸኝ ነው። የሚያስጠሉ ብዙ ነገሮች አሉ። ባልና ሚስት በገንዘብ ስካር የታቸው ሳይሆን አስተሳሰባቸውን ብዥ ብሎባቸዋል። የተገዳገዱ ነው እና በእነሱ ብዥታና መገዳገድ መሃል ማንኛውም ሰው ቀስ እያለ ነው የሚያስወግዱ። አረ ወገን ምንድነው ቲቪ ያስመሰልከው እኮ ወይ ደግሞ ስጠኝና አንደኛ ፊልም እንደሆነ በቲቪ ልመለከተው። የዚች ጣፋንታ በጣም የሚገርመው ነገር ታውቃለህ? ባላቅም እዚህ ሆነ ነበረ እሷ እቅዳቸው እስከሚሳካ ድረስ በጣም ትታሻለች። እንግዲህ እሷን እያሿት ይገኛሉ። ከዛ ህብስት ትነቃና ዞር ዞር ስትል ነቃች እያሉ ከዛ በኋላ ህብስትም ከእንቅልፏ ልክ እንደነቃች እንግዲህ በአምላክ እግሬ የተንቀሳቀስ አይደለም የተዘዘልኝ እኮ አይደለም ህብስት አይዞሽ ተረጋጊ ይላታል አብነት። በቃ እውነት ሆነ ማለት ነው እግሬ መራመድ አቅተኝ በቃ እያለች ህብስትም ይኸውልሽ ህብስት ምን መሰለሽ እውነት ነው አሁን ላይ እንግዲህ ሁሉም እግሮችሽ አይንቀሳቀሱም። ለዛ ነው እዚያ መጣሁሽ እና ትንሽ መረጋጋት አለብሽ። እስኪ ንገሩኝ፣ አስረዱኝ። ዶክተሩ ሁኔታው እየነገረን ነበረ እና ያልተወሰነ ጊዜ መራመድ እንደማትቺ ነው የነገረኝ ብሎ በአምላክ ለህብስትም ሲነግራት ከዚህ በኋላ ምን ልሆናለሁ? ኑሮሽን ትቀጥያለሽ፣ ምንም አትሆኝም። እኛ በተቻለን አቅም መፍትሄ እንፈልጋለን። የሚገርም ነው አንተ ነገሩ ያቀለልክበት እሷ አንተን ያልቀለልክበት መንገድ የተረዳችበት በጣም የሚገርም ነው ብሎ በእንግዲህ አብነት በጣም ተገርሞ የእነሱ አነጋገር ትኩረት ብሎ እያየ እየተመለከተ ነበረ ማለት ነው። እዚህ ጋር የቤት ሰራተኛዋ እንግዲህ እቃ አጥባ እየደረደረች ነበረ። ከዛ በኋላ እንግዲህ ሊፍቱ ትመጣና ታፈሱ ስትለት ጊዜ አቤት እትዬ ዛሬ ሰው ሁሉ ወዴት ሄደ? እንጃ እኔ ዛሬም አላየኋቸውም። አረ እንዴ ነው እንዴ በጠዋት ወጥቶ ነው ይሆናል። አንቺስ ስትላት ጊዜ እኔም አላየኋቸውም አሁን እኮ ነው የተነሳሁት ብላ እንግዲህ የቤት ሰራተኛዋን ለህፍስ ትናገራታለች ማለት ነው። እሷንም እንግዲህ እኔ ምንም አውቀው ነገር የለም እሺ በአይነ ቁራ ተከታታያቸውስ አንቺ ስራሽ የሰራሽ ነው ስትላት ጊዜ አው እየሰራሁ ነው ምግቡም የሰጠኋት ነው እንግዲህ የተከታተልሻቸው ነው? አው የተከታተልኳቸው ነው። አሁንም ምንም አዲስ ነገር የለም። እሺ ለአፍታም ቢሆን አይንሽን ከአይናቸው ላይ እንዳታነሺ ገባሽ አይደለም? በደንብ አርጋሽ ተከታታያቸው ብላ እንግዲህ ታስጠናቀቃታለች ማለት ነው። እዚህ ፍዝዝ ድዝዝ እንዳቲ አይንሽ ከአይናቸው ላይ እንዳትነቂ እያለቻት እንግዲህ ሰራተኛውም እንግዲህ አይንሽ ወዴት አነሳለሁ ብለሻል ብላ ከሄደች በኋላ ብቻዋ እኔ አንቺ እንኳን ብለሽ አይኔ ራሱ ከሱ ጋር አይነቀርም ጭራሽ ደግሞ እሱ አብረን እንሁን ብሎኛል እያለች በፈገግታ ወይ ድሌ እያለች ወደ ቀዋ ትመለሳለች ማለት ነው። እንግዲህ በሚያሳዝን ሁኔታ በጣም እንግዲህ ለህብስትን እንግዲህ የእንጀራ አባቷና የእንጀራ እናቷን እየጎዷት ይገኛሉ። በአምላክ እንደምን አድርጎ ቤት አምጥቶ ካስተኛት በኋላ አመመሽ እንዴ ግን ማንም አላየንም እንዴ ሲል ጊዜ በዚህ ሰዓት ማንም ስለማይኖር ማንም አያለንም ደግሞ እንደታመምሹ እኛ ነን እንጂ አዲስ እነሱ ለእነሱ ምንም አዲስ አይደለም እና ልትሄድ ነው እንዴ ስትለው ጊዜ አው ልሄድ ነው ብሎ በሩን ክፍት አድርጎ እንግዲህ ወሱም ወደ ክላሱን ያመራል ማለት ነው። እንግዲህ እሷም ምንም ነገር ቆይ እሺ ዛሬ ለምንድን ነው እንደዚህ ያኮረፈው ብላ እንግዲህ ህብስት ገደም እንዳለች እንግዲህ የቤት ሰራተኛዋ ትመጣና ወደ በሩም ሳታንኳኳ ስትገባ ቆይ ለምንድን ነው በር ማታንኳኩ ስትላት ይሄንም እኔም ስለሆንኩኝ ነው ትላታለች። አሁን ይልቅ ሳሎን እንግዳ መጥተዋል ሰው እየፈለገሽ ነው እኔ ስትላት አው ይዣት ልምጣ አይ ነይ ሳሎን እንደምሄድ ትረጅኛለሽ ስትላት ልሸከምሽ ነው እንዴ ስትላት ጊዜ አይደለም ትንሽ ብቻ ካገዝሽኝ ራሴ ሄዳለሁኝ ትላለች። በይሽ ነይ ብላ እንግዲህ ዊቸሩን ግፍት ታደርገውና ወደ እሷ ካስጠጋችው በኋላ እንግዲህ ለህብስትን ብድግ አርጋ ታነሳታለች ማለት ነው። ከዛም በኋላ እሷንም እንደምንም አድርጋ ዊቸሩ ላይ ለመቀመጥ ሞከራች ማለት ነው። በሚያሳዝን ሁኔታ ውሸት የመሰለው ነገር ከምግብ እግሯ መንቀሳቀስና ሽባ አድርጎ የሚያደርግ ነገር እየሰጧት ስለሆነ በጣም ተቸግራለች ማለት ነው። ከዚህ በፊት እውነት አልመሰላትም ነበረ። አሁን ግን እውነት ሆኖ ተገኘ ለህብስት ማለት ነው። ጓደኛዋ ሳሎን ቁጭ ብላ ቤቱን የተመለከተች ነበረ። ህብስት ስታያት በዊቸር ላይ ተቀምጣ በጣም ተደናግጣለች ማለት ነው። ምን የሆንሽ ነው ስትላት ጊዜ እንዴ ማለፈው ደህና ነበርሽም እንዴ ምን ሆነሽ ነው ብላ ስትጠይቃትም እስኪ ቁጭ በይና እነግርሻለሁ ትላታለች ህብስት ማለት ነው። ከዛ አጠገቧ መታ ቁጭ ትንሽ አሞኝ ነው ትንሽ ትያለሽ እንዴ
ደግሞ መራመድ አቅቶች ነዋ ስትላት ጊዜ እንግዲህ ህብስትም ያለቀሰች ነው። እንግዲህ እሺ በቃ አታልቅሺ ህብስት በፈጠራሽ ስትላት እሺ አላለቅስም እያለች ታለቅሻለሽ እንዴ? አይዞሽ በቃ አትጨንቂ ትድኛለሽ ትላታለች ጓደኛዋም ማለት ነው። ከዛም በኋላ ትምህርት ቤት ምን አዲስ ነገር አለ ስትላት ምንም የለም ብዙ ቀን ስትቀሪ ነው ስጨንቅኝ የመጣሁት ምን አመለጠሽ ነገርም አለ ተይው እባክሽ። አንቺ ግን እንዴት ነሽ? እናትሽ ደህና ናት? እናቴ በጣም ደህና ናት። ያው የአንቺ ቤተሰቦች እያሉ እነሱ ነበረ መጥቶ የሚደግፏት። አሁን ግን ሁሉም ነገር ግራ ሆኖብናል ስትላት ጊዜ አይዞሽ ጓደኛዬ፣ ይቅርታ ጓደኛዬ፣ አንቺ ያሞሽ እኔ ስለ ራሴ እያወራሁ ነው። ችግር የለውም። ስለመጣሽ በጣም ደስ ብሎኛል። ትምህርት ቤት ቢያንስ እንኳን ሳላገኝሽ ቀለል ላይ ነበረ። ሰሞኑ በጣም ደበረኝ እና ብደውይልኝ እኮ እመጣ ነበረ ስትላት ጊዜ የነገሩን ብዙም አልደበረኝም ሳላገኝ ስለሞሉ እንጂ እነ በአምላክ ነበሩ። በአምላክ ያልሽው ልጅ ሳላየው በጣም ጓጓ። ቤት ውስጥ የለም እንዴ? የለም። የዛሬ የነበረን ቆይታ ብዙውን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቤተሰብ እንድትሆኑ